ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ ጉዳዮችንና ወቅታዊ መረጃዎችን ከራሳችን መልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖችን እያመሰገን ሌሎች ታዳሚዎቻችንም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የፕሮፌሰር ብርሃኑ ነጋን የአብይ አህመድና የጌዲዮን ጢሞቴዎስን የአውሮፓ ጉዞ ይመለከታል። በትናንትናው ዕለት የለንደን ፋኖዎች በለቀቁት ተንቀሳቃሽ ቪዲዮ ላይ ብርሃኑ ነጋ ለንደን እንደሚገኝና የለንደን ፋኖዎችም ሲከታተሉት እንደነበረ ግልጽ አድርጓል። እንግዲህ ብርሃኑ ነጋ ከዓመታት በፊት ብልጽግና ጋር መጥቶ ከመፈራረሙ በፊት የብልጽግና አገልጋይ ከመሆኑ በፊት የሚታወቀው እንደዚህ አይነት ግብረ ኃይል በማቋቋም ያንን ግብረ ኃይል እየፈታ አገዛዙ ላይ በመልቀቅ ነበር የሚታወቀው። የኢህአዴግ ባለስልጣናት ወደ ውጭ ሀገር ሲሄዱ እነሱን በማሳቀቅ ነበር ብርሃኑ ነጋ የሚታወቀው። አሁን በተገላቢጦሹ እሱ ወደ አውሮፓ ተጉዞ የሚሳቀቁ ሆኗል። ኢትዮጵያውያን አዩኝ አላዩኝ ድብብቆሽ የሚጫወቱናል። በተመሳሳይ መልኩ አብይ አህመድና ጌዲዮን ጢሞቴዎስም አውሮፓ ቱር እንደሚያደርጉ ተሰምቷል። ጌዲዮን ጢሞቴዎስ ኦልሬዲ ወጥቷል ከሀገር። አብይ አህመድ ደግሞ ከሚቀጥለው ሳምንት ጀምሮ በድብቅ ጉዞ ለማድረግ አቅዶ ነበር። ይሁንና መረጃው ተጋልጦበታል። ጉዞውን በድብቅ ማድረግ ያስፈለገበት ምክንያት የሚሰራውን ስራ የሚፈጽመውን ግፍ አሳምሮ የሚያውቅ መሆኑ ነው። በኢትዮጵያውያን ላይ የሚፈጽመውን ግፍ አሳምሮ ያውቃል። ስለዚህ በአንድ ወቅት በደስታ በጭብጨባ በእልልታ የተቀበለው ዲያስፖራ አሁን ላይ በቁጣ እንደሚጠብቀው ያውቃል። ስለዚህ ጉዞውን በሚስጥር ማድረግ ፈልጎ ነበር። ይሁንና መረጃው ወጥቷል። ለማንኛውም በፈረንሳይ፣ በእንግሊዝ፣ በጣሊያን፣ በስዊድን፣ በስዊዘርላንድ እና በሆላንድ በቀጣይ ቱር እንደሚያደርግ ተሰምቷል። የጉዞ ዓላማ ደግሞ በቀጣይ ኤርትራ ላይ ለሚያደርገው ጦርነት የሎቢ ስራ መስራት ነው የሚል መረጃ ደረሰ። የሎቢ ስራ መስራት ነው ይላችሁ። እዛ ምስራቅ አፍሪካ ኤርትራ የምትባል ሀገር አለች እና የኤርትራው መሪ ደግሞ ለእናንተ የሚላላክ አይደለም፣ አሰላለፉም ከብሪክስ ጋር ከራሽያ ጋር ነው አሰላለፉ። ስለዚህ ያንን መንቻካ ፕሬዚዳንት ላስወግድላችሁ እፈልጋለሁ። እሱን አስወግጄ እንደኔ ተላላኪ የሆነ ጠቅላይ ሚኒስትር ወይም ፕሬዚዳንት መተካት እፈልጋለሁ እና ብታግዙኝ የሚል ቅስቀሳ ለማድረግ መሆኑን መረጃዎች አመላክተዋል። ከዚህ ባለፈም በአማራ ሕዝብ ላይ እየፈጸመ ያለውን የድሮን ድብደባ ወደፊት የሚፈጽመውን በእሱ ጉዳይ ላይ ማብራሪያ መስጠት ይፈልጋል የሚል መረጃ ደርሶናል። ለማንኛውም የጠቅላይ ሚኒስትሩ ጉዞ ከተሰማ ጊዜ አንስቶ በአውሮፓ የሚገኙ አማራዎች፣ ኢትዮጵያውያን እንደ አጠቃላይ ኢትዮጵያውያን ቢባል ነው የሚሻለው በዝግጅት ላይ እንደሚገኙ ሰምተናል። በዝግጅት ላይ ጠቅላይ ሚኒስትሩን ለእሱ አቀባበል ለማድረግ በዝግጅት ላይ እንደሚገኙ ሰምተናል። እነ ዳንኤል ክብረትን አስከትሎ እነ ተመስገን ጥሩነህን አስከትሎ ነው ወደ ውጭ ሀገር የሚሄደው እና በሶሻል ሚዲያም ቅስቀሳው ሞቅ ደመቅ ብሏል። በፈረንሳይ፣ በእንግሊዝ፣ በጣሊያን፣ በስዊድን፣ በስዊዘርላንድ እና በሆላንድ የምትኖር ኢትዮጵያዊ ሁሉ ተዘጋጅ ተጠብቅ። ጨፍጫፊው በርካታ ኢትዮጵያውያንን ያረገፈው ከ2 ሚሊዮን በላይ ኢትዮጵያውያንን በ6 ዓመት ውስጥ የቀበረው ጠቅላይ ሚኒስትር ሊመጣልህ ነውና ተዘጋጅ ተጠብቅ የሚል ቅስቀሳ ተጀምሯል። እና እንግዲህ በቀጣይ በዚህ ጉዳይ ላይ ያሉ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ሁለተኛው ርዕሳችን የጤና ባለሙያዎችን አመፅና ከዛ ጋር ተያይዞ ይህን አመፅ ለማድበስበስ እየወጡ ያሉ አጀንዳዎችን ከአገዛዙ እየተሰጡ ያሉ አጀንዳዎችን ይመለከታል። የጤና ባለሙያዎቻችን በአመፃቸው በርትተዋል። ወደኋላ የሚመለሱ አይደሉም። አገዛዙ የብልጽግናው መንግስት ውሳኔያቸውን ለማስቀልበስ ብዙ ነገር እያደረገ ቢሆንም ጡረታ የወጡ ዶክተሮች እንዲመለሱ ከማድረግ ባለፈ ቅጥር
ስራተው ሲንከራተቱ የነበሩ ሐኪሞች ለነሱም ቅጥር ፈጽማለሁ ከማለት ባለፈ ከውጭ ሀገርም ሐኪሞችን አመጣለሁ እያለ ሲዘት ነበር። ይሄ ሁሉ ግን ማስፈራሪያ መሆኑን ተረድተዋል። ዶክተሮቹ ማስፈራሪያ መሆኑን ተረድተዋል። ደሞዛቸው ወርዶ ወደ ምንምነት ስለተቀየረ የሚያጓጓ ነገር የለም። ቢቋረጥም ቢመጣም ግድ አይሰጣቸው እና አገዛዙ ይሄንን ቀድሞ ማወቅ ነበረበት። ሰውን በጣም ተስፋ ባስቆረጥከው ቁጥር የዕለት ጉርሱን በነጠቅከው ቁጥር ትናንት የነበረውን ደሞዙን ባንኮታኮትከው ቁጥር ቁርጠኛ አመፀኛ ሆኖ እንደሚከሰት ማወቅ ነበረበት እና የጤና ባለሙያዎችም ላይ የሆነው ይሄ ነው። ትናንትና ብዙ ማስታወቂያዎች ሲለጠፉ ነበር በየሆስፒታሉ። አንዳንዱ ግቢዎችንን ለቃችሁ ውጡ ይላል፣ አንዳንዱ እባካችሁ ይቅርታ ጠይቃችሁ ተመለሱ ይላል። ግን የሚያዳምጡ አልተገኘም። አፈናው ተባብሶ ቀጥሏል። የጤና ባለሙያዎች ቤታቸው ውስጥ የተገኙ ታፍነው ወደ እስር ቤት እየተወሰዱ ነው። አብዛኞቹ ግን ከቤታቸው ዘወር በማለት ይህን ጊዜ ለማለፍ እየሞከሩ ነው እና አመፁ ግን ይስፋፋል የሚል ስጋት በብልጽግና ሰፈር በመከሰቱ የተነሳ ይህን የአመፅ አጀንዳ የሶሻል ሚዲያ ኢሹ መሆን ስለሌለበት መቀልበስ አለብኝ ብሎ ባለፈው ብልጽግና በሰነዱ አመላክቶ ነበር። በዛም መሰረት በየቀኑ የተለያዩ አጀንዳዎች እየተወረወሩ ነው። ለምሳሌ የጤና ባለሙያዎች አመፅ ከተጀመረ ጊዜ አንስቶ የመጡ አጀንዳዎችን አንዳንዶቹን ስንመለከት የሮቦት ትርኢትና ቅጥፈት አንዱ አጀንዳ ነበረ። ለአንድ ቀን በእርግጥም ትኩረቱን ወደዚህ ማዞር ችሎ ነበር። አብይ አህመድ በኤምአይአርኤስ ኢኖቬሽን በሚባል ካምፓኒ አማካኝነት በአዲስ አበባ የሮቦት ትርኢት ከአዘጋጀ በኋላ ያንን ትርኢት ራሱ እንዳዘጋጀው ሊበሸከት ሞክሮ ነበር። ያ አጀንዳ ነው ብዬ አስባለሁ። ሁለተኛ የአብይ የጠፈር ጉዞ የሚል መጥቷል። ትናንት አብይ አህመድ ወደ ጠፈር ከሚሄዱ ሰዎች መካከል ቀዳሚ ለመሆን ተመዝግቧል የሚል መረጃ በመሰረት ሚዲያ በኩል ወጥቷል። መሰረት ሚዲያ ይህን መረጃ ያወጣው አጀንዳ ሊሰጥ ፈልጎ ነው ብዬ አላምንም፣ ግን በእሱ በኩል ይህ መረጃ እንዲተላለፍ ተፈልጓል እና በቀዳሚነት ወደ ጠፈር ከሚጓዙ ሰዎች መካከል አንዱ ለመሆን ጠቅላይ ሚኒስትሩ ምዝገባ አካሂዷል። በእርግጥ ሊያካሄድ ይችላል። በጣም ሻሎ የሆነ ጠቅላይ ሚኒስትር ነው ያለን። መቼም የማይበስል እድሜ ልክ እንጭጭ ሆኖ ለመኖር የተፈጠረ ጠቅላይ ሚኒስትር ነው ያለን። አንዳንድ ጊዜ እኮ ጋይስ ድሃ ሆናችሁ ለምሳሌ ሀብት ቢኖረኝ እንደዚህ ያደርጋለሁ የሚል ጉጉት በውስጣችሁ ይፈጠራል። ግን ሀብቱ መጥቶ ደግሞ እጃችሁ ሲገባ እነዛ በድህነት ዘመናችሁ ስታስቧቸው የነበሩ ነገሮች ተራ ሆነው ይታያችኋል። ከፍ ያለ ነገር ማቀር ትጀምራላችሁ። የሰው ልጅ በተፈጥሮ እንደዛ ነው። ጠቅላይ ሚኒስትሩ ግን ካያችሁ በአንድ ወቅት ልጅ እያለ የነበረውን ቅዠት አሁን ትልቆች ቦታ ላይ ተቀምጦ ተግባራዊ እያደረገ ያለው የልጅነት ቅዠቱን ነው። ለምሳሌ አንድ ፍቅረኛ ነበረችው። እሷ ፍቅረኛውን ይዞ መናፈሻ ምናምን ሂዶ ተዝናና። እዛ መናፈሻ ውስጥ ፋውንቴን ነበረ፣ አበቦች ነበሩ ምናምን ማለት ነው። ያንን ትዝታ ይዞ ወጣ። ከዛ ሲዋራ ኖረ። የሆነ ጊዜ ላይ እኮ አንድ ፍቅረኛ ይኔስዬ እንደዚህ የሚያምር መናፈሻ ውስጥ ፋውንቴኑ ወይኔ እንዴት እንደተደሰትኩ የሚል ሀሳብ ይዞ ወጣ። ያ ቅዠቱ ታዲያ አሁን ጠቅላይ ሚኒስተር ሲሆን አብሮ ተከስቶ በቃ መናፈሻ በመገንባት ዲም ላይት በመስቀል ፋውንቴን በማንፋፋት ወደ ላይ በመርጨት ልክ እሱ ያኔ እንደተደሰተው ኢትዮጵያውያንም በዛ መልኩ ሊያስደስተን ጥረት እያደረገ ነው። በአንድ ወቅት እሱ በፋውንቴን ተደስቶ ነበረ፣ በዲም ላይት ተመስጦ ነበረ፣ በአበባ በልምላሜ በጣም ማሎ ነበር። ከዛ ጊዜ አንስቶ ጠቅላይ ሚኒስትሩ ሁሉም ኢትዮጵያዊ በእነዚህ ነገሮች የሚመሰጥ ይመስለዋል። አያድግም። የሚገርማችሁ ነገር ታዲያ የሆነ መናፈሻ የምትወድ ከሆነ የሆነ ስትገነባ አንድ ሁለት ከገነባ በኋላ ያ ነገር ይቆርጥልሃል። ከፍ ያሉ ነገሮችን ማሰብ ትጀምራለህ። እሱ ግን አምና የሚያስበው መናፈሻ ነው። አንድ ቦታ ላይ ሄዶ ጎርጎራን ከሰራ ቀጣይ ዓመት የሆነ ቦታ ሲሰራ ታገኙታላችሁ። እና ከዛ ከፍ ያለ እቅድ ማቀድ አልቻለም። ከዛ ከፍ ያለ ህልም ሊኖረው አልቻለም። እና የጠፈር ጉዞም በተመሳሳይ መልኩ የዛ የልጅነት ቅዠቱ አካል ነው ብዬ አስባለሁ። አያደርገውም ብዬ አላስብም። ይህ ዜና ግን አሁን ላይ እንዲወጣ የተደረገው አሁንም የጤና ባለሙያዎችን የአመፅ ወሬ ሶሻል ሚዲያ ላይ እንዳይራገብ ለማድረግ ነው። ወደ ሌሎች ይስፋፋል። ሶሻል ሚዲያውን ሌላ አጀንዳ ልንሰጠ ይገባል። የሚያላምጠው አጀንዳ ልንወረውርለት ይገባል።
የሚዲያና አጀንዳ በላይነትን መቆጣጠር ያስፈልጋል ተብሎ በሰነድ እንደተዘጋጀ ሁሉ በትናንትናው ዕለት የአብይ የጠፈር ጉዞ አጀንዳ ሆኖ ተወርውሮልናል። ጠቅላይ ሚኒስትሩ የመጀመሪያው ወደ ጠፈር ከሚሄዱ ሰዎች መካከል የመጀመሪያው ለመሆን ተመዝግቧል። አስገራሚው ነገር ደግሞ ጠፈር ላይ ሆኖ ያስተላልፈዋል የተባለው መልእክት ነው። ወደ ጠፈር ከሄደ በኋላ ያስተላልፈዋል የተባለው መልእክት ምንድነው? ስለ ሰላም ይሰብካል። ጠቅላይ ሚኒስትሩ ጠፈር ላይ ሆኖ ስለ ሰላም ይሰብካል የሚለው ነው የዓመቱ ምርጥ ቀልድ። አስባችሁታል? 2 ሚሊዮን ነፍሳትን የበላ ጠቅላይ ሚኒስትር የሰላም ኖቤል ተሸልሞ ከመጣ በኋላ 7 ዓመት ሙሉ በጦርነት ያሳለፈ ጠቅላይ ሚኒስትር ጠፈር ላይ ሆኖ ስለ ሰላም ሲሰብክ አስባችሁታል? እና ከዚህ በላይ መቼም ስላቅ ሊኖር አይችልም። አብይ አህመድ ስለ ሰላም መስበክ ከቻለ ሰይጣን ስለ ሰላም፣ ስለ መልካም ነገሮች መስበክ የማይችልበት ምክንያት አለ ብዬ አላምንም። እኔስ ግን በዚህ ሰዓት የአጀንዳ የተለቀቀው የጤና ባለሙያዎችን አመፅ አጀንዳ ከሶሻል ሚዲያ ለማድበስበስ ታስቦ ነው። ሶስተኛ የአፋሕድ እጅ መስጠት የነ ቆራጡ የነ አማኑኤል የነ ጸዳለ እጅ መስጠት ተነጋግረዋል፣ ቆይቷል፣ ከተስማሙ ቆይተዋል። በዚህ ሰዓት እንዲሆን የተደረገው በአፋጣኝ እንዲሆን የተደረገው ሶስቱም በተከታታይ እንዲገቡ የተደረገው ይህንኑ የአመፅ ኢሹ ለማድበስበስ ነው። ለምን ቀድሞ ተነጋግረዋል። ጸዳሉ የብልጽግና ኤጀንት ነበረ፣ ቆራጡ የብልጽግና ኤጀንት ነበረ፣ አማኑኤል ወይም አማኑ የብልጽግና ኤጀንት ሆኖ ሲያገለግል ነበር። እዛ ወንድሞቻችንን ሲያስበሉ ነበረ። እነ ውባንተ አጥናፉ ጦርነት በሌለበት ሰዓት ህይወታቸውን የገበሩት፣ ከዛ በኋላ እነ ከፍያለው ደሴ የተሰዉት በእነዚህ ሰዎች ሴራ ነው፣ በእነዚህ ሰዎች ጥቆማ ነው። ሰው የብልጽግና ኤጀንት ናቸው። በዚህ ሰዓት ግን እንዲገቡ የተደረገው አፋሕድ ጋር ድርድር መካሄዱ ይታወቃል። ከአፋሕድ መካከል የተወሰነው ቅርንጫፍ ተቆርጦ እንዲገባ የተፈለገውም በሶሻል ሚዲያ እየተራገበ ያለው የጤና ባለሙያዎች አመፅ፣ ስራ ማቆም አድማ ወደ ሌሎች ይቀጣጠል ዘንድ በሶሻል ሚዲያ እየተሰራበት ስለሆነ አጀንዳ በመስጠት ይህን ጉዳይ ማድበስበስ ያስፈልጋል ተብሎ በመታሰቡ የተነሳ ነው። የጀዋር ሹመት ደብዳቤ ፌክ ደብዳቤ አዘጋጅቶ አምጥቶ ነበር። በየቀኑ ነው በነገራችን ላይ በየቀኑ አንድ ተራ የሆነች ነገር አምጥቶ በመስጠት ሶሻል ሚዲያው እሷን ይዞ ሲያራውጥ እንዲውል ነው ፍላጎቱ። የጀዋር ሹመት የአማራ ፋኖ በጎጃም የውጭ ግንኙነት ኢንተርናሽናል ሪሌሽን በዛ ዘርፍ አማካሪ ሆነው ተሾመዋል የሚለው ደብዳቤ የሚወጣ ይዛ አካል ነው። በትናንትናው ዕለት ራሱ የጌታቸው ረዳና የአምባሳደር ሬድዋን ሁሴን ቃለ መጠይቅ ይሄው አጀንዳ መስጠት አንዱ አካል ነው ብዬ አስባለሁ። ምክንያቱም የጌታቸው ረዳና የአምባሳደር ሬድዋን ሁሴንን ቃለ መጠይቅ ከሰማችሁት ምንድነው የተላለፈው መልእክት? ምንድነው ሊነግሩን የሞከሩት? በትናንቱ ቃለ መጠይቅ ገብቷችኋል? እኔ አልገባኝም። ማስታወሻ ይዤ ነጥብ ለመመዝገብ ብሞክርም አንዲት ነጥብ ዶት ካረኩ በኋላ የአንድ ሰዓት ሙሉ ቃለ መጠይቅ አዳምጬ አንድም ነጥብ ሳሊስ ነው የወጣሁት። አጀንዳ የመስጠት አካል ነው። ለዚያም ነው አንድ ሰዓት ሙሉ አውርተው ሰዎችን ከማወዛገብ ባለፈ ያስተላለፉት ተጨባጭ ሐሳብ የሌለው። ጌታቸው ረዳና ሬድዋን ሁሴን ለአንድ ሰዓት ያህል አውርተው ምንም መልእክት ካላስተላለፉበት ቃለ መጠይቅ ላይ የተወሰነ ሐሳብ ለማውጣት ስንሞክር ወልቃይትን በተመለከተ ጌታቸው ረዳ ወደ ትግራይ ያደላ ሐሳብ ሲያስተላልፍ፣ አምባሳደሩ ደግሞ በስሱ አማራውን ለማማለል ሞክሯል። ከፕሪቶሪያ ስምምነት ጋር ተይዞ የወልቃይትን ኬዝ ባነሱበት እንትን ላይ ሆን ብለው ተነጋግረው ነው የመጡት። አይታችኋል። ጌታቸው ረዳ የተናገረው ነገር ወደ ትግራይ ያደላ ነው። ሬድዋን ሁሴን ደግሞ ያስተላለፈው መልእክት በትንሹም ቢሆን የአማራውን ልብ ለማማለል ጥረት ያደረገ ነው። እስኪ ቀንጨብ አድርገን ሰምተነው እንመለስ። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ እንወያይ ብለን የመጣ ነው። ይህን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ
ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስበት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ሶስተኛው ካለቀ በኋላ የመጣብን የዚህ አከራካሪ ቦታዎች ጉዳይ የተመለከተው ኢሹን የነበረው ምክንያቱም በእኛ በኩል እነሱ ናቸው መጠየቅ ያለባቸው፣ እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት። እንደነሱ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበርም በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረስ። አዳራሹ ልንገባ ስንል ግን ራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚህ ኬዝ ሐመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር። አሁን እንደሰማችሁት ነው እንግዲህ የወልቃይትና ራያም ጉዳይ በተመለከተ በመጀመሪያ አጀንዳው በብልጽግና በኩል አለመነሳቱ ህገ መንግስቱን አክብረው ነው። ያው ህገ መንግስቱን መሰረት ባደረገ መልኩ የወልቃይት ጉዳይ ምዕራብ ትግራይ ተብሎ ይመለሳል ብለው እነ ጌታቸው ረዳ ሲያስቡ፣ እነ ሬድዋን ሁሴን ደግሞ ለዚህ ጉዳይ ሲጓጉ ቆይተው ርዕሱን ለምንድን ነው ያነሱት? ከነሱ በኩል ነበር ይሄ ጉዳይ መነሳት የነበረበት። ስለዚህ ካላነሱት አናነሳም ብለን ልናልፍ ነበረ። መጨረሻ ላይ ግን አንዳንድ ሰዎች አምጥተው አጀንዳውን ሰነቀሩት። የሆነ ሰው አምጥቶ አጀንዳውን አነሳው። ሊያፈርሰን ነበረ። ጠቅላይ ሚኒስትሩ ጣልቃ ገብቶ ጉዳዩ ተፈታ እና እንደ ጌታቸው ረዳ ንግግር ከሆነ በህገ መንግስቱ መሰረት ይፈታል የሚል አጨቃጫቂ ቦታዎችን በተመለከተ እሱ እንዲካተት ተደርጎ ተፈራረምን ሲል ትሰማላችሁ። እና የሬድዋንንም የጌታቸው ረዳንም ንግግር ስትሰሙ በወልቃይት ጉዳይ ላይ የተላለፈውን ውሳኔ በግልጽ መረዳት አትችሉም። ፕሪቶሪያ ላይ ማለት ነው። ዝቅ ብሎ ደግሞ አምባሳደሩ ልክ እንደ ራያና ጠለምት ሁሉ ጸለምት ነው የሚለው አምባሳደሩ እንደ ራያና ጠለምት ሁሉ ወልቃይትንም በተመለከተ ተፈናቃይ ከመመለስ ባለፈ ሚኒሻም የግል ታጣቂ ነው ትጥቁን ይዞ እንዲገባ የማድረግ እቅድ ነበረ። በህዋቶች በኩል ግን ቲዲኤፍ መግባት አለበት በማለቱ የተነሳ ሊጓተት ችሏል ብለው ሲናገሩ ትሰማላችሁ። ሁለቱም ግን በተመሳሳይ የሚናገሩት ነገር ምንድን ነው? ከሁለቱም አንደበት የምትሰሙት ነገር የወልቃይትና ራያ እዛ አካባቢ ተመስርቶ የነበረው መዋቅር እንደሚፈርስ ነው። በቀጣይም የነ ኮሎኔል ደመቀ ዘውዱ የነ እሸተ ደምለው መዋቅር እንደሚፈርስ በግልጽ ይነግሯቸዋል። እንዳጠቃላይ ኢንተርቪው ስትከታተሉ የወልቃይትና ራያን ጉዳይ ድጋሚ ወደ ጠረጴዛ ወደ ክርክር በማምጣት ከዛ የጦርነት መነሻ የማድረግ ኢንተረስት መኖሩን ትረዳላችሁ። አወዛጋቢ አካባቢዎቹ ነው እንዲቆዩ መፈለጋቸውን በግልጽ ትረዳላችሁ። በነገራችን ላይ የወልቃይት ጉዳይን ርዕስ በማድረግ የሚታወቀው አጭበርባሪው ኤሊት ዶክተር ዳኛቸው አሰፋም ቴዲ ሐዋሳ ላይ ቀርቦ ነበረ። በቲክቶክም በዩቲዩብም ቀርቦ ነበር እና እዛ ላይ ዶክተር ዳኛቸው አሰፋ በወልቃይት ጉዳይ ላይ ጠንከር ያለ አቋም ሲያራምድ የምናውቀው ሰውዬ ሸርተት ብሎ ሌላ አቋም ሲያስተላልፍ ነበረ። ይሄው ምን የሚለው ከዛ በፊት እነ እሸተ ደምለውን እነ ኮሎኔል ደመቀን አግኝቻቸው 3 ቀይ መስመር ብለው የነገሩ ነገሮች አሉ። 3 ቀይ መስመር ያስምረዋል። አንዱ ቀይ መስመር ወልቃይት የተዋቀረው መዋቅር የጸጥታ ኃይሉም አይፈርስም የሚል ነው። እሱ ቀይ መስመር አድርገዋል። ሁለተኛ እዛ አካባቢ ያለውን መከላከያ የሚመታ ለመምታት የሚሞክር ፋኖ ይቀምሳል የሚል ሁለተኛ ቀይ መስመር። ሶስተኛ ማንነትን በተመለከተ አስምረዋል ሲል ነበር። ትናንት ዶክተር ዳኛቸው አንዱን ቀይ መስመር ጥሶት
ጠቅላይ ሚኒስትሩ ያው እዛ አካባቢ ያለው መዋቅር ለማፍረስ ሁሉ ጥረት አድርጎ ነበር፣ ወስኖ ነበር በማለት ሲናገር ነበረ። እና ይህን ኃይል የማላምነው ለዚህ ነው። ትናንት ቀይ መስመር ነው እያለ ሲናገር ትሰሙታላችሁ ዶክተር ዳኛቸው። ያ ቀይ መስመር ከተጣሰ የሚያኮርፍ ቢያንስ እንኳ ሌላ ተቃውሞ ባይገልጽ ያኮርፋል ብላችሁ ስትጠብቁ እንደገና ቀይ መስመሩ ሲጣስ ያንን ተቀብሎ መጥቶ ሲያነበንብ ትሰሙታላችሁ። እና እነ ኮሎኔል ደመቀ ዘውዱ እና ሸተ እነ ዶክተር ዳኛቸው ምናምን የመሳሰሉ ሰዎች የሚያሰምሯቸውን ቀይ መስመር ሳስብ ትዝ የሚለኝ ስብሐት ገብረ እግዚአብሔር ሌቱ የማይነጋሌ ላይ ጥላሁን የሚባል ካራክተር አለው እና ጥሌ የሆነ ሰዓት ላይ ቾክ ይዞ መዞር ጀምሮ ነበር። ተደባዳቢ ነው ጥላሁን። ውቤ በረሃ ላይ ያልፈነከተው የለም ያልመታው የለም። ተደባዳቢ ነው፣ ጉልበተኛ ነው። እና የሆነ ሰዓት ላይ ቾክ ይዞ ይሄዳል። ከዛ የሚጣላ ሰው ሲያጋጥመው መስመር ያሰምራል ማለት ነው። መስመር ያሰምራል። ይህንም መስመር አልፈ ከመጣ አፍንጫህን እሰብርልሃለሁ በማለት ይዝታል ጥላሁን። ከዛ ያንን መስመር አልፎ የሄደ ይቀምሳል ማለት ነው። ይቀምሳል ወይ ደግሞ ይደባደባል። የሆነ ሰዓት ላይ ጥላሁን ድክም ያለ ሰካራም ያጋጥመዋል ውቤ በረሃ ሲገባ እና ቀጫጫ ነው፣ ድክም ያለች ናት። በንግግር ይጣላሉ። ከዛ ጥላይ እንደለመደው ቾኩን ያወጣና ያሰምራል። ይህንም መስመር አልፈሽ ከመጣሽ እንዲህ ነው ወገብሽን ይዤ ለሁለት ምቀነጥስሽ በማለት ያስፈራራል ጥላሁን። አንቺ እያለ ነው የሚያወራው ከንቀቱ የተነሳ። እኔ ያንተን መስመር ለምንድን ነው የምዘለው? ያ መስመር ያንተ መስመር ነው። ግን አንድ ነገር ማወቅ ያለብህ ይሄ ያሰመርኩትን መስመር አልፈ ከመጣ ግን ልክህን አሳያለሁ በማለት ሰውየውም ትዝታለች። ያን ጊዜም ጥሌ በግርምትም በንደትም ደሙ እየፈላ ቾኩን ይሰጠውና አስመር ይለዋል ማለት ነው። ከዛ ሰውየው ወርዶ መስመር ያሰምራል። ልክ አስምሮ ከመጨረሱ ጥሌ ለጠም ከመቸኮሉ የተነሳ ዘሎ መስመሩን ይሻገርና ያው ተሻገርኩ ምን አባሽ ታመጫለች ሲለው ሰውየውን ብሎ የሚመልስለት ጥሩ ነው። እኔ እንኳን አንድ መስመር ቀርቶ ለማን 7 መስመር አዘልም? አንድ መስመር ይቅርና 7 መስመር ለምን አትዘልም? ስንት የጠም ምክንያት እያለ መስመር ዘለልክ ብዬ አንተ ጋር ምጣላ ሕፃን እመስልሃለሁ እንዲህ በማለት ይመልስለታል። ከዛ በኋላ ጥላሁን ቾክ ይዞ መዞር አቆመ። የልጅ ስራ እየሰራ መሆኑን ተረድቶ ቾክ ይዞ መዞር አቆመ ይላል ስብሐት ገብረ እግዚአብሔር። እና የነ ዳኛቸው አሰፋ የባዕደኖችን የነ ኮሎኔል ደመቀ ዘውዱን ቀይ መስመር ሳስብ ያ መስመር ነው ትዝ የሚለኝ። ያንን መስመር አልፎ ቀይ መስመሩን አልፎ መምጣት ዋጋ ያስከፍላል ይለዋል። አልፎ ሲሄድ ግን ኦዱኑ ዘሎ ሲሄዱ ግን እኔ ይህን አንድ መስመር ቀርቶ ለምን 7 ቀይ መስመር አዘሉም ብለው ሲያልፉት ታያላችሁ። እና ይህንን ኃይል አላምነውም። በወልቃይት የሚያጭበረብር ኃይል ነው። አሁን የትናንቱን ኢንተርቪው ከሰማችሁ የጌታቸው ረዳንና የሬድዋን ሁሴንን የወልቃይትን ጉዳይ ሁሌ የጠብ ምንጭ አድርገው መቀጠል እንደሚፈልጉ ይገባችኋል። መሀል ነው ሲጫወቱ የምታዩት። እና ይህን የተረዳ ሰው ኦኬ እነዚህ ሰዎች ማዝማሚያ እንደዚህ ከሆነ ብሎ ውሳኔ መወሰን አለበት። ቢያንስ አጀንዳውን መንጠቅ ያስፈልጋል ማለት ነው። በተረፈ ግን ይሄ በወልቃይት አልተደራደረም፣ ወያኔ ዘላለማዊ ጠላቴ ነው ምናምን እያለ የሚደነፋ አንድ ነገር እነግራችኋለሁ። እሱ የህወሓት ትክክለኛ አጋር ማለት የኃይል ነው። ትናንትና እኮ እነ ጄኔራል ተፈራ እነ ዶክተር ደሳለኝ ጫኔ የትሪፕሌ ዶክተር ቴዎድሮስ እና የመሳሰሉት እኮ ፕሪቶሪያ ላይ አማራ መወከል ያለብን እኛ ነን ብለው ሲንቀሳቀሱ አማራን የሚሸጥ ስምምነት ተፈራርመው ሊመጡ ስለሚችሉ እኛ ወኪል ሆነን መገኘት አለብን፣ ብአዴን አማራን አይወክልም ብለው በስነ ስርዓት ወካይ ሆነው ሲመጡ ተቃዋሚ ሆኖ የተከሰተው ማን ነበር? አብን እኮ ነው። እነ በለጠ ሞላ እነ ጋሻው መርሻ እኮ ናቸው። ወያኔን ልታተርፉ ኦኬ፣ እናንተ ተደራዳሪ ሆናችሁ ሄዳችሁ ከዛ ወያኔን አጥፋችሁ ልመጡ ነው፣ ይሄ ጉዳይ አይታሰብም የሚል መግለጫ ወጡ። አሁን ከነ ጌታቸው ረዳና ከነ አምባሳደር ንግግር እንደምትሰሙት የወልቃይት ጉዳይ መጨረሻ ላይ ነው የተነሳው። ርዕሱ ሁሉ አልነበረም። ወያኔ ማን አትርፎት መጣ? አብይ አህመድ አትርፎት መጣ። አብይ አህመድ እነ ሬድዋን ሁሴን አትርፎት መጡ። ይሄ ሲሆን ግን ሲናደዱ አታዋቸው። በመንግስት በኩል የሚወሰኑ ውሳኔዎችን አሜን ብለው ሲቀበሉ ታያላችሁ። ያን ያደረጉ ሰዎች ደግሞ ዛሬ ወያኔን እንደገና ወደ 4 ኪሎ ለመመለስ ምናምን እያለ በለጠ ሞላ ሲቆናጠር ታያላችሁ። መግለጫ እየወጣ 40 ጊዜ ማለት ነው። ግን እስካሁን ድረስ ወያኔን ለዚህ ደረጃ ያበቃው ህወሓትን ለዚህ ደረጃ ያበቃው እነሱ አጋር ያደረጉ ብልጽግና ነው። አሁን የወልቃይት ጉዳይ የራያ ጉዳይ እንደገና ኢሹ እንዲሆን ያደረገው ዘመነ ካሴ፣ አስማረ፣ ጄኔራል ተፈራ፣ ከሌ ብሬ ወዳጆ ምናምን አይደለም። አብይ አህመድ ይባላል፣ ሬድዋን ሁሴን ይባላል። እና አብይ አህመድ ጌታቸው ረዳን
አንስቶ ፕሬዝዳንት ሲያደርግ ቅሬታ አይሰማቸውም። የሆነች ነገር ከዚህ መስመር እንትን ስትባል ግን አካኪ ዘራፍ ላይ ይወጣሉ። ከዛ ጌታቸው ረዳን አምጥቶ አማካሪ ብሎ ሲያስቀምጠው ቅሬታ አይሰማቸውም። ይኸውም ፌዴራል ላይ ተቀምጦ በዚህ መልኩ ስለ ወልቃይት ሲናገር አንድ አስተያየት አይሰጡም። ውሸታሞች ናቸው፣ አጭበርባሪዎች፣ የወያኔ አጋር ናቸው። የወያኔ አጋር ማን ነው ካላችሁኝ፣ በለጠ ሞላ፣ ኮሎኔል ደመቀ ዘውዱ፣ አሸተ ደምለው፣ ዳሻው መርሻ እና የመሳሰሉ ናቸው። ወያኔን እንጠላለን፣ ህወሓትን እንጠላለን የሚሉ ሰዎች እንደነዚህ ሰዎች የወያኔ አጋር የሆነ በፍጹም አታገኙ። አቋም ከሆነ እኮ አንድ ኃይል ለምሳሌ ጠላት ነው ብለህ ከፈረጅከው ያንን ጠላትን በሆነ በኩል ምቾት ለመፍጠር የሚፈልግ ኃይል ካለ እሱንም ትጋፈጠዋለህ። እነሱሳ ትናንት ጌታቸው ረዳ የተናገረውን አንድ የፋኖ መሪ ቢናገረው ኑሮ ይህን ያብን መግለጫ አውጥቶ ነበር። አጋጊ ዘራፍ ሶሻል ሚዲያው ተጨናንቆ ነበር። ግን በመንግስት በኩል ምንም ነገር ቢደረግ ግድ አይሰጣቸውም እና ትናንትናም ሬድዋን ሁሴንና ጌታቸው ረዳ የወልቃይት ጉዳይ አሁንም አወዛጋቢ እንደሆነ እንዲቀጥል እንደሚፈልጉ በግልጽ እነ ኮሎኔል ደመቀ ዘውዱ እነ እሸተ ደምለው የመሰረቱት ጊዜያዊ መስተዳድር እንደሚፈርስ ቢነግሯቸውም ግን ሁሉም በዝምታ አልፈውታል። ሌላው ቀርቶ አማራ ልጆች ሲናገሩት እንደነበረው የፕሪቶሪያ ጥብቅ የነበረ ስምምነት ኬንያ ላይ ለዝቧል፣ በሌላ ስምምነት ተሽሯል የሚባለውን ነገር ትናንት እነ ሬድዋን ሁሴን ሲያነሱት የነበረ ቢሆንም ይህ ጉዳይ ግን ለነ ኮሎኔል ደመቀ ዘውዱ ከምን የሚቆጠር አይደለም። ነገ አብይ አህመድ የፈለገ ቀን ኤኒታይም ኮሎኔል ደመቀ ዘውዱ ያፈርሰዋል። እሱ የመሰረተውን መዋቅር ያፈርሰዋል። የነ እሸተ ደምለው መዋቅር ያፈርሰዋል። ምንም አትጠራጠሩ። እና ያ ሁኔታ ሲመጣ ካኪ ዘራፍ ብለው እንደገና እንደ ፋኖ ይንቀሳቀሳል ብለህ እንዳትጠብቅ። ወደ ቀጣው ርዕስ ስንሸጋገር አቶ ልደቱ ከቢቢሲ ጋር ኢንተርቪው አድርጓል። አቶ ልደቱ በአንዳንድ ነገሮች አደንቀዋለሁ፣ በአንዳንድ ነገሮች ይቃወመዋለሁ። ለምሳሌ ያህል ኢትዮጵያ ያለችበትን ሁኔታ ተረድቶ በዛ ውስጥ የአቅሙን አስተዋጽኦ ለማድረግ በየጊዜው ጥረት እያደረገ መሆኑን፣ ሰነድ እያዘጋጀ የሚመጣ መሆኑን፣ በአቅሙ ልክ ተፍተፍ እያለ መሆኑን አደንቃለሁ። ከዛ ውጭ ግን በአካሄድ በስልት በተመለከተ ደግሞ እና በአመለካከትም ጭምር አንዳንድ ጉዳዮች ላይ ማለስማማበት ጉዳይ እና አጀንዳ አለ እና አቶ ልደቱ ከቢቢሲ ጋር ባደረገው ቃለ መጠይቅ አንድ ሀሳብ አጋርቷል እና እሱ ሀሳብ በከፊል ቢመቸኝም በከፊል ደግሞ የሚቆረቁር ሆኖብኛል። ይሄም ምንድነው የሚለው ቢቢሲ ፕሮፌሰር መስፍን የኢትዮጵያ ሕዝብ ሙትልኝ እንጂ ልሙትልህ የማይል ነው ይሉ ነበር። አንተ የኢትዮጵያን ሕዝብ እንዴት ትገልጸዋለህ በማለት ጠይቋል። ከዛ አቶ ልደቱም ብሎ ይመልሳል። ባጭሩ የኢትዮጵያ ሕዝብ ስለ ራሱ ያለው ግምት የተሳሳተ ነው። ራሱን እንደ በቃ ሕዝብ፣ ራሱን እንደ አዋቂ ሕዝብ፣ እንደ ጥሩ ሕዝብ አድርጎ ነው የሚቆጥረው። እውነታው ግን ይህ አይደለም። በተለይ ከፖለቲካ አንጻር አያይዘን ስናየው የኢትዮጵያ ሕዝብ የለውጥ ኃይል አይደለም። የኢትዮጵያ ሕዝብ ለአገዛዝ የተመቸ ለጭቆና የተመቸ ሕዝብ ነው። ለዚህም ነው በእንዲህ አይነት ደካማና አምባገነን መንግስት እየተመራ የቀጠለው በማለት ይናገራል። የ97 የተከሰተው ክስተት የአዲስ አበባን ሕዝብ ፈሪ አድርጎታል ወይ ተብሎ ሲጠየቅም አዎ ለመሰለህ አንደኛው በምርጫ ወቅት በተፈጠሩ ግርግሮች 193 ሰዎች ሞተዋል። አሁን በጦርነት ከሚሞተው ሕዝብ ጋር ስታነጻጽረው ኢምንት ነው። ያን ያለምን ያንጫጫ ግድያ ነው የነበረው። 193 ሰው አዲስ አበባ ሞተዋል። ግን ዋናው ነገር ምንድን ነው? ሰው በተሳሳተ ፕሮፓጋንዳ ቅንጅት መንግስት ሊሆን ነው ብሎ አሰበ። ያለውን እንዳልሆነ ሲያውቅ በሰላማዊ ትግል ተስፋ ቆረጠ። ምርጫውን ማሸነፍ የማንችል መሆናችን እውነቱን እያወቀን ለህብረተሰቡ መንገር ነበረብን በማለት ይመልሳል። እና በከፊል የምስማማበት ቢሆንም ይሄንን ሀሳብ እኔም በተለያየ ጊዜ ሳነሳው የነበረ ቢሆንም ግን በከፊል ደግሞ ጥያቄ አለኝ። ለምን ይህን ሀሳብ እንደ ትልቅ ነገር ብዙዎች እየተቀባበሉት ስለሆነ ማለት ነው። ከጥያቄው ስንጀምር ለምሳሌ ከፕሮፌሰር መስፍን የኢትዮጵያ ሕዝብ ሙትልኝ እንጂ ልሙትልህ የማይል ነው ማለታቸው ልክ ነው ወይ? ፕሮፌሰር መስፍን እንደዛ ብለው መናገራቸው ልክ ነው ወይ? የኢትዮጵያ ሕዝብ ላመነውና ለወደደው መሪዎች ለወደደውም ስርዓት የሚሞት አይደለም ወይ? ለምሳሌ ያህል በተለያዩ ጊዜያት የኢትዮጵያን ታሪክ ስንመረምር
የኢትዮጵያ ሕዝብ ለሌሎች በመሞት ለስልጣንም ለሀገርም በመሞት ነው የሚታወቀው። ሌሎችን አሳልፎ እንትን በማለት አይደለም የሚታወቀው። ጥያቄው ስንጀምር የኢትዮጵያ ሕዝብ ታሪክ ለሀገርና ለመንግስት በመሞት የሚገለጽ አይደለም ወይ ማለት ፈልጋለሁ። 97ም ራሱ ያሳየው ነገር እኮ 193 ሰው ሙቷል። ያንን የአዲስ አበባ ንቅናቄ ወደ ግብ በማድረስ ረገድ የተቃዋሚዎች ክፍተት ቢኖርም የኢትዮጵያ ሕዝብ 193 የአዲስ አበባ ወጣቶች ረግፈዋል። ስለዚህ የኢትዮጵያ ሕዝብ ይሞታል፣ ላመነበት ነገር ይሞታል። አብይ አህመድ ሞቷል እኮ ትናንት መስቀል አደባባይ ላይ ቦምብ ቀልሟል እኮ። የለውጥ ኃይል ነው ብሎ አብይ አህመድ ኢትዮጵያ ያሻግርልኛል፣ ኢትዮጵያ የሚል መሪ መጣልኝ ብሎ እኮ አብይ አህመድ ሞቷል። ኢቨን ከትግራይ ጋር ወደ ጦርነት ሲገባ የኢትዮጵያ ሕዝብ እናት ኢትዮጵያ የደፈረሽው ደም እያለ ሲሞት ነበረ። መስቀል አደባባይ ላይ ቦምቡ ሲቀልሙ የተቆረጡ ወይም ቦምቡ እንትን ያለባቸው ከዛ ሆስፒታል ሄደው ሲጠየቁ ምን ሲሉ ነበር? የአብይን ነገር አደራ የአብይን ነገር እያሉ ሲናገሩ ነበረ። አሁን ላይ ያም ቪዲዮ መለስ ብለው ሲመለከቱ አንገታቸውን የሚደፉ ይመስለኛል። ሌሎች ግን የኢትዮጵያ ሕዝብ ላመነው ለወደደው ሟች ነው ብዬ አስባለሁ። ወደ ልደቱ መልስ ስንመጣ የኢትዮጵያ ሕዝብ ስለራሱ ያለው ግምት የተሳሳተ ነው ይላል። የኢትዮጵያ ሕዝብ ስለራሱ ያለውን ግምት ተናግሮ ያውቃል ወይ? እንዲህ ነኝ ብሎ ያውቃል ወይ? ኤሊቱ የኢትዮጵያ ሕዝብ ማለት እያለ ህዝቡ ሲገልጽ ሊሰማ ይችላል። የኢትዮጵያ ሕዝብ እንደዚህ ነው። ልክ አሁን ልደቱ የኢትዮጵያ ሕዝብ እንደገለጸው ሁሉ ማለት የኢትዮጵያ ሕዝብ ግን ስለራሱ ያለውን ግምት ተናግሮ ያውቃል ወይ? ራሱን እንደ በቃ ሕዝብ፣ እንደ አዋቂ፣ እንደ ጥሩ ሕዝብ አድርጎ ይቆጥራሉ ወይ? እና እምነት እንደዚህ አይነት ነገር በጣም ሀስቲ ጀነራላይዜሽን ይመስለኛል። የኢትዮጵያ ሕዝብ ለማለት ራሱ ስንቱን ብሔር ብሔረሰብ አጥንቷል። ስንቱን ብሔር ብሔረሰብ የኢትዮጵያ ሕዝብ ተብሎ ሊገለጽ የሚችል አንድ እንትን አለ ወይ? ሕዝብ አለ ወይ? የኢትዮጵያ ሕዝብ ሲል የትኛውን ነው? አቶ ልደቱ ኦሮሞውን ነው? አማራውን ነው? ሶማሌውን ነው? ትግራዩን ነው? ዳውሮውን ነው? ሲዳማውን ነው? ወላይታውን ነው? ሀዲያውን ነው? አገውን ነው? ከምባታውን ነው? ጋሞውን ነው? 80 ብሔር ብሔረሰብ ያለባት ሀገር ናት። የኢትዮጵያ ሕዝብ ብሎ ሲናገር አቶ ልደቱ ወይ ስለ አዲስ አበባ እያወራ ነው ወይ ስለ አማራ እያወራ ካልሆነ በስተቀር የኢትዮጵያን ሕዝብ በደንብ አጥንቶታል ወይ የሚል ሀሳብ አለኝ። የቱ ነው የኢትዮጵያ ሕዝብ ተብሎ ሊገለጽ የሚችለው? የቱ ነው? በጣም የተለያየ ሕዝብ እንደመሆናችን መጠን በእርግጥ የጋራ የሚያደርጉን ነገሮች አሉ። መንግስታትን ተከትለን ለሀገራችን ሉዓላዊነት፣ ዳር ድንበር፣ ነፃነት በመታገል ረገድ የሚያመሳስለን ነገር አለ። ከዛ ውጭ ግን በጣም የተለያየ እኔ ከሀገር በምሰደድበት ሰዓት በጣም አስቸጋሪ በሆነ ጉዞ ውስጥ ነው ያለፍኩት። አብረውኝ የሀዲያ ልጆች ነበሩ። ሰሜን ላይ ስለሚደረገው ነገር ኢንፎርሜሽን የላቸውም። አማራ ክልል ላይ ጦርነት ስለመተዋጁ ምንም አይነት መረጃ የላቸውም። በአንድ ሀገር ውስጥ ብንኖርም በጣም ብዙ ደግሞ የሚያለያዩን ነገሮች ያሉ ይመስለኛል። ሌላ አቶ ልደቱ የኢትዮጵያ ሕዝብ የለውጥ ኃይል አይደለም፣ የኢትዮጵያ ሕዝብ ለአገዛዝ የተመቸ ለጭቆና የተመቸ ሕዝብ ነው የሚለው ድምዳሜስ ልክ ነው ወይ? አንድ ሕዝብ የለውጥ ኃይል አይደለም፣ ለአገዛዝ የተመቸ ለጭቆና የተመቸ ሕዝብ ነው የሚለው ድምዳሜስ ልክ ነው ወይ? በዚህ ደካማ አገዛዝ ለመመራት የተገደደው ለውጥ ጣል ስለሆነ ነው ወይ? የኢትዮጵያ ሕዝብ የአዲስ አበባ ሕዝብስ ትግል ያቆመው የ97 ወር ብቻ ፈሪ ስላደረገውና ለውጥ ስላላሰኘው ነው ወይ? ኢቨን እኮ በ97 አቶ ልደቱንና አዲስ አበባን ሕዝብ ያጣላው ጉዳይ የለውጥ ጉዳይ ነው። አቶ ልደቱ ያገኘናቸውን ወንበሮች ይዘን ገብተን ቀስ በቀስ ለውጥ ማምጣት እንችላለን ብሎ ሲያምን የኢትዮጵያ ሕዝብ ደግሞ የአዲስ አበባ ሕዝብ ደግሞ አሁኑኑ ነው ለውጥ የምፈልገው ቅንጅትን መንግስት ማድረግ እፈልጋለሁ በማለቱ የተነሳ ነው የአለመግባባቱ የተከሰተው፣ ልዩነቱ የተከሰተው እና አቶ ልደቱ ያለው ነገር አሁን መንግስትን በመታገል ረገድ የኢትዮጵያ ሕዝብ ክፍተት ቢኖርበትም የኢትዮጵያ ሕዝብ እጅግ ደካማ ከሆነ አምባገነን አገዛዝ ስር ወድቆ በባርነት እንዲኖርና ትግል ለኩሶ መንግስትን እንዳይቀይር ያደረጉት ምክንያቶች ምንድን ናቸው? ለውጥ ጠል ስለሆነ ነው? አገዛዝ የተመቸ ስለሆነ ነው? ስለራሱ ያለው ግምት የተሳሳተ ስለሆነ ነው? ወይስ ሌሎች ምክንያቶች አሉ ብዬ ለማሰብ ስሞክር በእኔ እምነት አንደኛ የኤክስፔሪንስ እጦት ነው። የኤክስፔሪንስ እጦት ያለ ይመስለኛል። ማለትም የኢትዮጵያ ሕዝብ በጠመንጃ ለውጥ አምጥቶ ያውቃል። መንግስታቱን ተከትሎ ከኋላ በመዝመት የሀገር ዳር ድንበር አስከብሏል። አድዋ ላይ ድል አድርጓል። የተለያዩ ነገሮችን አስመዝግቦ ያውቃል፣ በጠመንጃ ማለት ነው። ከዛ ውጭ ግን በሰላማዊ የትግል ሜዳ ላይ ተቃውሞ መንግስትን ድል አድርጎ
አቅሙን ያየበት ጊዜ የለም። ዝሆን የሚጫወቱ አገዛዞች ጩጫይ መሆናቸውን የሚያይበት እድል አላገኘም። ለራሱ ነፃነት፣ ለራሱ ፍላጎት በራሱ ጊዜ ተነስቶ አምጾ አገዛዞችን ያንበረከከበት ጊዜ የለም። ያለፉ እንትኖችንም ስንመለከት የለውጥ እንትኖችን ስንመለከት ሌሎች አጋዥ ሁኔታዎች ነበሩ። ለምሳሌ በኦሮማራ ጊዜ የመጣውን ለውጥ ብንመለከት ከውስጥ አጋዥ ነገሮች ነበሩ፣ ቀስቃሽ ነገሮች ነበሩ እና የኤክስፔሪንስ እጥረት አለ። ካልቸራል ኤንድ ሂስቶሪካል ፋክተርስ አሉ፣ ሪሊጂየስ ኤንድ አይዲዮሎጂካል ፋክተርስ አሉ። በሃይማኖታችን ራሱ በሃይማኖት አሁን የሚሰበከውን ነገር ስትመለከቱ ሃይማኖቶች ህዝብ እንደዚህ ለባርነት ለመከራ ሲዳረግ ዋነኛ ታጋዮቹ ነው መከሰን ነበረባቸው። ግን እንደዛ አይደለም። ቃሉ ይፈጸም ዘንድ ነው ይልሃል ቤተክርስቲያን ስትሄድ። ቃሉ ይፈጸም ዘንድ ነው የተጻፈው እየሆነ ነው ብለው አምነህ እንድትቀበል የማድረግ ሁኔታ አለ። እንዳልኩት ካልቸራል ኤንድ ሂስቶሪካል ፋክተርስ ያልኩትም ልምምድ ኤክስፔሪንስ የለውም። ለራሱ ፍላጎት ታግሎ በራሱ አቅም አምባገነኖችን አንበርክኮ ልክ እንደ ኬንያ እንደመሳሰሉት ሀገራት ጉልበቱን ያየበት እድል አለመኖሩ አንድ ፋክተር ነው ብዬ አስባለሁ። ሁለተኛውና ዋነኛው ርዕስ አታጋይና ወካይ አልባነት ነው። አታጋይና ወካይ አልባነት ለውጥ የማይፈልግ ለባርነት የተመቸ ለአምባገነን የተመቸ ህዝብ ስለሆነ ሳይሆን የአታጋይ ጦት ነው። የወኪል አልባነት ያመጣው ጉዳይ ነው። ለምሳሌ ያህል በመንግስት መዋቅር ውስጥ አዲስ አበባ ህዝብን ብንመለከት ከአብራኩ የተፈጠሩ ልጆቹ መንግስት ውስጥ አሉ ማለት አንችልም። ጸረ አዲስ አበባ የሆኑ ሰዎች ናቸው በአዲስ አበባ መስተዳድር ውስጥ ያሉት። በአማራ ክልል ሂደን ብአዴንን ብንመለከት የአማራ ልጆች አይደሉም፣ ጸረ አማራዎች ናቸው። የአማራን ህዝብ ለማገልገል አይደለም፣ የአማራን ህዝብ ለባርነት አሳልፈው ለመሸጥ የተስማሙ ወዳደሮች ናቸው ስልጣን ላይ የተቀመጡት። ስለዚህ እንደዚህ አይነት ነገር መኖሩ ኢትዮጵያ ህዝብ በለውጥ ፈላጊነት ስሜት ትግል እንዳያደርግ ያደረገው ይመስለኛል። የተዳከሙ የሲቪክ ማህበራት ዊክ ሲቪክ ሶሳይቲ መኖሩም ይሄም አንድ ፋክተር ነው። የተከፋፈሉና እንጀራ ለመብላት ብለው ወደ ፖለቲካ ሜዳ የገቡ ፖለቲከኞች መኖራቸው። እያንዳንዱ ፖለቲከኛ ተመልከቱት፣ በተቃዋሚ ፓርቲነት የተደራጀ እዛ ሲደራጅ መንግስት የመሆን ህልም አንግቦ ራዕይ አንግቦ የመጣ የህብረተሰቡ ጭቆና፣ ባርነት፣ ህመም ፈጥሮበት ስቃይ ፈጥሮበት ለዚህ ህዝብ ልታገል ይገባኛል ብሎ የሚመጣ አይደለም። ፖለቲካው ውስጥ የሚመጡ ሰዎች ልክ እንደ አንድ የስራ ዘርፍ ነው የሚመለከቱት። እንጀራ እንደ መብሊያ መድረክ ነው የሚመለከቱት። ስለዚህ ህዝቡን አንቀሳቅሰው ወይም አታግለው እስከሆነ ቦታ ድረስ ሊወስዱት የሚችሉት ያችን የእንጀራ ፍላጎታቸውን እስኪያሟሉ ድረስ ነው። የእንጀራ ፍላጎቱ ሲመለስ ሜዳ ላይ በትነው ይሄዳሉ። እንደ በለጠ ሞላ፣ እንደ ፕሮፌሰር ብርሃኑ ነጋ፣ እንደ ጋሻው መርሻ፣ እንደነ ትዕግስቱ፣ እንደነ አየለ ጫሚ እንደመሳሰሉት እንዳጠቃላይ ማለት ነው። ሁሉንም ገብተህ ብትመረምር በተቃዋሚነት የተደራጀውን ኃይል የሀገር ጉዳይ ያሳስቡት፣ የህዝብ ጉዳይ ያሳስቡት እና መንግስት የመሆን ህልም ኑሮት የሚንቀሳቀስ እምብዛም መሆኑ አንድ ፋክተር ይመስለኛል። ከዛ ውጭ ደግሞ ያችንም ህልሙን ለማሳካት ህዝብ ሙቶ ያችን ህልሙን እንዲያሳካለት ህዝብ ታግሎ ዓላማውን እንዲያሳካለት ነው እንጂ ለህዝብ የሚታገል የተቃዋሚ ፖለቲከኛ አለ ብዬ ማለት አልችልም። ቅድም ከላይ ስንነሳ ፕሮፌሰር መስፍን እንደጠየቁ የኢትዮጵያ ህዝብ ሙትልኝ እንጂ ልሙትልህ የሚል ህዝብ አይደለም ያሉት ሳይሆን ትክክሉ ፖለቲከኛው ህዝቡ ሙትልኝና ፍላጎቴን እንዳሳካ እርዳኝ የሚል ፖለቲከኛ ነው ያለው። ከፊቱኝ ልምራ ከፊቱኝ ልሙትልህ የሚል ፖለቲከኛ አለመኖሩ አንድ ፋክተር ነው ብዬ አስባለሁ። ለዚያም ነው ባለፉት 6-7 ዓመታት ከሀገር የሚባረረው የሚታሰረው በጣም በርካታ ፍዳ ሲያስተናግድ የነበረው ፖለቲከኛው አልነበረም እኮ። ዋጋ ሲከፍል የነበረው ጋዜጠኛው ነው፣ አክቲቪስቱ ነው፣ የሀገር ጉዳይ ያገባኛል የሚለው ኤሊት ነው። ፖለቲከኛውማ ባለኮከብ ሆቴል ውስጥ ቁጭ ብሎ ብልጽግና ጋር እየተዳራ ነው፣ ብልጽግና ጋር እየተነጋገረ ነው፣ ስለ ሀገራዊ ምክክር፣ ስለ ቀጣው ምርጫ እየመከረ ነው። በህዝቡ ፍላጎት ላይ በህዝቡ ባርነት ላይ ተረማምዶ የራሱን ፍላጎት ለማርካት አገዛዙ ጋር እየተንሾካሾከ ነው። ኢዜማን ማንሳት ይቻላል፣ አብንም ማንሳት ይቻላል። አብዛኞችን አሁን በተወሰነ በመግለጫ በኩል የሚንቀሳቀሱ ልክ እንደ እናት ፓርቲ እንደ ሄፕ ያሉ ፓርቲዎች መኖራቸው ባይካድም አብዛኛውን ስንመለከት ግን ወዳደር ናቸው። ዋጋ ሲከፍል የነበረው አክቲቪስቱ፣ ምሁሩ፣ ጋዜጠኛው ነው ሲታሰር የነበረው። ፖለቲከኛው እምብዛም ነው።
ስለዚህ ህዝባዊ ስሜት የሌላቸው የህዝባቸው ላይ የሚፈጸመው ግፍና መከራ ማያማቸው አመራሮች በብልጽግና ውስጥ መደራጀታቸው የተከፋፈሉ የተዳከሙ እና እህል ለመብላት አስበው ፖለቲካውን የተቀላቀሉ ፖለቲከኞች መኖራቸው የኢትዮጵያ ህዝብ በለውጥ ስሜት ወደ ትግል እንዳይገባ አድርጎታል። ለምሳሌ የ2010 ለውጥ ብንመለከት ያኔ በኦሮማራ እንትን የመጣውን ከውስጡ ነው። ኦህዴድ ውስጥና በአዴን ውስጥ መብራት ጠፋ የተወሰነ የለውጥ ስሜት የነበራቸው አመራሮች መኖራቸው ነው ህወሓትን ለማስወገድ ያስቻለው እና አሁን ላይ ያለመኖሩ አንድ ኢፌክት ይመስለኛል። ጥቅመኛና አለመኛ የሃይማኖት መሪዎች በፖለቲከኞች ህዝብ ተስፋ ሲቆርጥ ቢያንስ የሃይማኖት አባት የሚባሉ የልጆቻቸው የምዕመናኑ መከራና ግፍ አሳስቧቸው ህዝባቸውን ወደ ትግል በመቀስቀስ ፈንታ ላገዛዙ የገበሩ ብላክሜል የተደረጉ ጥቅመኛ አለመኛ የሃይማኖት መሪዎች መኖራቸውም አንዱ ኢፌክት ነው። ከዚህ በማስከተል ደግሞ ኢኮኖሚክ ዲፔንደንሲ ኤንድ ፖቨሪቲ የኢኮኖሚክ ጥገኝነትና መራር ድህነት የኢትዮጵያ ህዝብ አንገቱን ደፍቶ እንዲኖር አድርጎታል። ምክንያቱም ስለ ፖለቲካዊ ለውጥና ስለ ነፃነት በማሰብ ፈንታ ዴይሊ ሰርቫይቫል ላይ እንዲያተኩር አድርጎታል። ስለሚበላው ነገር እንዴት ነው የዛሬን ቀን ማሳልፈው፣ ነገ እንዴት ነው የምሆነው በሚል ሀሳብ እንዲወጠር አድርጎታል። ሌላ የኢትዮጵያ ህዝብ ባርነት በቃኝ፣ በድህነት ውስጥ መሰቃየት በቃኝ፣ የአገዛዝ በቃኝ ብሎ ወደ ትግል እንዳይገባ ያደረገው ነገር ስቴት ኮንትሮል ኦፍ ሪሶርስስ የኢትዮጵያን ሀብት የህዝብን ሀብት በመጠቀም ረገድ የአገዛዙ ድርሻ የላቀ መሆኑ ነው። አገዛዙ ከህዝብ በግብር መልክ የሚሰበስበውን ከውጭ በእርዳታና በብድር መልክ የሚያመጣውን ገንዘብ በሙሉ ወንበሩን ለማስጠበቅ ስልጣኑን ለማስጠበቅ ስለሚያውለው እሱ ራሱ አንድ ተጽዕኖ አድርጓል። እንኳን በሰላማዊ ትግል ይቅርና በሰላማዊ ትግልና በትጥቅ ትግልም ራሱ እስካሁን ድረስ ብልጽግና እንዳይወገድ ያደረገው ያለውን ሀብት በሙሉ ያለውን በጀት በሙሉ ሙጥጥ አድርጎ ለሰራዊትና ለጥይት የሚያባክም መሆኑ ነው። ሌላ የጸጥታ አካላት ከመከላከያው ጀምሮ ፖሊስ መውሰድ ይቻላል። የተለያዩ የጸጥታ አካላት የሚባሉት በሙሉ ለአገዛዙ አገልጋይ መሆናቸው፣ አገዛዙ ተላላኪ መሆናቸው አንዱ ፋክተር ነው። የፍትህ አካላት መንግስት እንኳ ፖሊሶቹን ልኮ ገትቶ እስር ቤት ቢያስገባ ነፃና ገለልተኛ የዳኝነት ስርዓት የፍትህ አካላት አለመኖራቸው ራሱ የኢትዮጵያ ህዝብ እንዲገብር አድርጎታል። አዲስ አበባን ተመልከት። አዲስ አበባን ብትመለከት አሁን ላይ በጫኝና አውራጅ በተለያዩ የስራ መስኮች እያደራጀ በየሰፈሩ የበተናቸው ኃይሎች ደህንነቶች ናቸው። በመቶ ሺዎች የሚቆጠሩ የአገዛዙ ሰላዮች የደህንነት ባለሙያዎች አዲስ አበባን ተቆጣጥረዋታል። እሱም አንድ ኢፌክት የሚያመጣ ጉዳይ ነው። ሌላ አገዛዙን ስልጣን ላይ በማቆየት ረገድ ህዝብ እንዳይታገል በማድረግ ረገድ በባርነት በወደቀው ህዝብ ፋንታ ለአገዛዙ ድጋፍ የሚያደርጉ ውጫዊ ኃይሎች መኖራቸው። የውጭ ኃይሎች ድጋፍ ቀላል ጉዳይ አይደለም። ህዝቡ ለምሳሌ ሲገደል ሲጨፈጨፍ ድምፅ በመሆን ረገድ አገዛዙን ላይ ጫና በማድረግ ረገድ ውጭ ኃይሎች እነዚህ አይነት ሚና እየተጫወቱ አይደለም። አብዛኞቹ ከብልጽግና ጋር የተሰለፉ ናቸው። ለምሳሌ የአሜሪካ ኤምባሲ እንኳን ከሰሞኑ ያደረገውን ብንመለከት ትግራይ ላይ ኮሽ ሲል የሆነች መንፈራገጥ ስትከሰት ላጥ ብሎ ሽሬ ታገኙታላችሁ፣ መቀሌ ታገኙታላችሁ። የአማራ ህዝብ ግን ይህን ያህል ጊዜ ዋጋ ሲከፈል በሰላማዊ መንገድም በትጥቅ ትግልም እንትን ሲል ባህር ዳር፣ ጎንደር ተገኝተው የህዝቡን ችግር በመረዳት ረገድ ክፍተት አለ። ስለዚህ ውጫዊ ኃይሎች ምዕራባውያን ምናምን የምንላቸው የመብት ተሟጋች ድርጅቶችም ጭምር ከህዝብ ጎና ለመሰለፋቸው ህዝቡ ላይ የሚፈጸመውን ግፍና በደል ቢያንስ ማውጣት ቢጀምሩ ውጫዊ ኃይል ከኔ ጋር ነው ብሎ ህዝብ ወደ ትግል እንቅስቃሴ ይገባ ነበር። ያ መሆን ባለመቻሉ የተነሳ ብልጽግና ስልጣን ላይ መቆየት ችሏል ብዬ አስባለሁ። ሌላ ከፋፍለ ግዛው ፕሪንሲፕል የሚከተል በሆኑ ዲቫይድ ኤንድ ሩል ታክቲክስ በሰፊው የሚከተለው ጉዳይ ነው። ይሄ በማንነትም በሃይማኖትም ጭምር እየተጠቀመበት ያለ ጉዳይ ነው። የኢትዮጵያ ህዝብ የተከፋፈለ ነው። 80 ብሔር ብሔረሰቦች የመሰረቷት ሀገር እንደመሆኗ መጠን አንዱን ክልል መውረድ ሲፈልግ አንዱ ጋር እየተሞዳሞደ በየወረፋ ማጥቃት የሚችልበትን እድል ፈጥሮለታል። ሌላ ዲጂታል ዲክታተርሺፕ የሚባል አለ። በሚዲያው ዘርፍ በቴክኖሎጂው ዘርፍ ያለው ቁጥጥር ማለት ነው። አገዛዙ ስልክህን ይጠልፋል፣ እያንዳንዷን እንቅስቃሴን ይከታተላል። ለምሳሌ አዲስ አበባ ብትሄድ ሲሲቲቪ ካሜራ ተገጥሟል፣ ባህር ዳር ተገጥሟል እና የህብረተሰቡን ነፃነት በሚጋፋ መልኩ አገዛዙ ቴክኖሎጂን በመጠቀም
ስልኮችን ይጠልፋል፣ ህዝብን ይከታተላል፣ ሶሻል ሚዲያን ይዘጋል፣ ባሰኘው ጊዜ ይዘጋል፣ ሲፈልግ ይከፍታል። ለራሱ በሚጠቅም መልኩ የሚገለገል መሆኑ ጋዜጠኞች፣ ሚዲያዎች በሀገር ውስጥ ነው እንዳይሰሩ ማድረግ ይችላል። እንግዲህ በስደት ያሉ ካልሆነ በስተቀር አሁን ላይ ኢትዮጵያ ውስጥ ሆኖ የቅዋሜ ድምፅ ማሰማት የሚቻልበት ሁኔታ የለም። ስለዚህ እነዚህ ሁሉ ነገሮች ተደማምረው የኢትዮጵያ ህዝብ እንዳይታገል ያደረገው ይመስለኛል። እንደዚያም ሆኖ ግን ህዝብ እጅግ ደካማና ለባርነት የተመቸ ተብሎ የሚታሰብ ቢሆን እንኳን ለውጥ ፈልጋለሁ ብሎ መነሳቱ አይቀርም። ያንን ለማድረግ ግን ካታሊስት ያስፈልገዋል። አቀጣጣይ የሆኑ ነገሮች ያስፈልጉታል። ለምሳሌ የኢኮኖሚክ ኮላፕስ ልክ ሰሞኑ ሐኪሞቻችን መኖር አልቻልንም፣ በቃ ዳቦ መብላት አልቻልንም፣ ከዚህ በላይ መታገስ አልቻልንም ብለው እንደወጡ ሁሉ የኢኮኖሚ ጉዳይ በጣም እየተባባሰ ሲመጣ እጦቱ፣ ድህነቱ ሲባባስ የዳቦ ጥያቄ ይዞ ሊወጣ ይችላል። ከዛ ሚሊታሪ የሆኑ እንቅስቃሴዎች ለምሳሌ ትናንትና አይቮሪ ኮስት ላይ የተሳካ ኩዴታ መፈጸሙ ተሰምቷል። ፎሬን ኢንተርቬንሽን እሱም ወሳኝ ነው። የውጭ ጣልቃ ገብነት ካለ አገዛዙን ፋይት የሚያደርግ አገዛዙ ላይ ጫና የሚያደርግ ውጫዊ ግፊት ቢመጣ ደካማ ያልከው ለውጥ ጠል ያልከው ህዝብ በቅጽበት ውስጥ የሚነሳበት ሁኔታ ሊኖር ይችላል። ሌላ በህጉ የሚያደራጀውና ስትራቴጂ ነድፎ የሚያታግለው ካገኘ ህዝብ ይነሳል። ደካማ ያልከው ለውጥ ጠልና ያልከው ለባርነት የተመቸነ ያልከው ህዝብ ይነሳል። እና አጠቃላይ እኔ የኢትዮጵያ ህዝብ በዓለም ላይ አሁን ጥናት ቢደረግ እንደ ኢትዮጵያ ህዝብ ለውጥ ያማረው ህዝብ ያለ አይመስለኝም። ለውጥ ያማረው ህዝብ የአዲስ አበባ ህዝብ በጣም ለውጥ ይፈልጋል። በ97 ጉዳይ ተሰብሮ ፈሪ ሆኖ ምናምን አይደለም። የ97 እኮ የአንድ ዓመት ልጅ የሆነ እኮ አሁን የ20 ዓመት ወጣት ሆኗል። ያ አይደለም ምክንያቱ። ግን ከ97 በኋላ ደግሞ አፈናው ተባብሶ ቀጥሏል። አሁን አዲስ አበባ ላይ ያለው አገዛዝ የአዲስ አበባን ህዝብ ለመስበር ለማስከበር ቀንና ሌሊት የሚታተር ነው። ሁኔታ ሲከሰት ደግሞ ታጋይ ነን የሚለው ተቃዋሚ ነኝ የሚለው ደግሞ የራሱን ጥቅም ለማስከበር አስቦ ለፖለቲካው የሚቀላቀል መሆኑ ህዝቡን ተስፋ እንዲቆርጥ አድርጎታል ብዬ አምናለሁኝ እንጂ ለውጥ በመፈለግ ረገድ በጣም በእርግጠኝነት መናገር የሚቻለው የኢትዮጵያ ህዝብ በጣም ለውጥ የሚፈልግ ህዝብ ነው። 24 ሰዓት እናቶች እየጸለዩ ናቸው። እግዚአብሔር ሆይ ታምረህን ፍጠር፣ ከዚህ አገዛዝ ገላግለን እባክህ፣ እንደ ሙሴ ነፃ የሚወጣ መሪ ላክልን እያሉ እናቶች እየጸለዩ ነው። ወጣቶች በሰላማዊ መንገድ ጥያቄያቸውን ማስመለስ እንደማይችሉ ተረድተው ህይወት በሚገበርበት ትግል ውስጥ ገብተዋል። እዛ የገቡት ተኩስ ስላማራቸው አይደለም። ተኩስ ስላማራቸው ሳይሆን ለውጥ ስላስፈለጋቸው ነው። ባርነት ስላንገሸገሻቸው ነው። የኢትዮጵያ ህዝብ ደግሞ የዚህ ሁሉ ድምር ነው። የጋዜጠኛው፣ የአክቲቪስቱ፣ የወጣቱ፣ የእናቶች፣ የአባቶች ድምር ነው። ስለዚህ አቶ ልደቱ ያቀረበው ሀስቲ ጀነራላይዜሽን ይመስለኛል። በተረፈ በበኩሌ እንግዲህ አካሄዱ ባለስማማም አቶ ልደቱ እያደረገ ያለውን ጥረት ማድነቅ እፈልጋለሁ እና ይህን ርዕስ ማምጣት ያስፈለገኝ አቶ ልደቱን ለመተቸት ሳይሆን የኢትዮጵያ ህዝብ ወደ ትግል መግባት ያልቻለው ለምንድን ነው በሚለው ጉዳይ ላይ የመሰለኝን ሀሳብ ወደ እናንተ ለመሰንዘር ስለፈለኩ ነው። በተረፈ አብራችሁ ስለቆያችሁ አመሰግናለሁኝ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት ዛሬውን ዝግጅቴን እቋጫለሁ። አመሰግናለሁ።